ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ በያላችሁበት ያልኩኝ። እንግዲህ ውዶቼ ዛሬ ደጅ ላይ ቡና እያፈላ የሆነ ነገር ላሳያችሁ ነው። ምንድነው እሱ እንዳትሉኝ፣ ዛሬም ከቤት ውስጥ ልብስ አለቀ። በቃ የማይለበሱ ልብሶች እንዳለ ቤት ውስጥ በቃ ዝም ብሎ እንደዚህ ተኝተው የሚቀመጡ ልብሶች ሁሉ በልዋጭ እቃ ወጡ። ያቺ ወንበር ድጋሚ ማለት ነው። እቺ በፊትም አለሽ አይደል ወይ እንዳትሉኝ፣ እቺም ልዋጭ ናት። እቺም ልዋጭ ናት። በፊት ነው የለወጥኳት እቺን። ዛሬ ደግሞ እቺን ለወጥኩኝ። ሁሌ በቃ በለወጥኩ ቁጥር ልዋጭ ቢያንስ 4 5 6 7 እቃ እቀይራለሁ ማለት ነው። ዛሬ ግን ለጊዜ የቀየርኩት ደግሞ 4 እቃ፣ አንዲችን ቀየርኩኝ። አንዲችን ተለቅ ያለ በፊተኛዋ አነስ ያለች ነበር የቀየርኩት። ዛሬ ደግሞ ተለቅ ያለ ቀየርኩኝ። 3 እንጀራ የሚያጥፍ ማለት ነው። ከዛ ደግሞ ባልዲ ቀየርኩኝ። ከዛ ደግሞ መዘብዘፊያ ቀየርኩኝ ማለት ነው። አሁን በቅርብ ጊዜም ቀይሬያለሁ። የቀየርኩት ምንድነው ትልቅ ባልዲ ባለ 20 ሊትሩ ባልዲ ቀየርኩኝ። እቺን ወንበር ቀየርኩኝ። ትሪ ቀየርኩኝ። ባለ 20 ሊትር ራሱ 2 ነው የቀየርኩት ማለት በተለያየ ቀን ማለት ነው። እና ብርጭቆ ቀይራለሁ፣ የቡና ስኒ ቀይራለሁ። ብቻ ፕላስቲክ የተባለ 2 ሮቶ እዚህ ጋር 2 ሮቶዎች አሉት፣ የልዋጭ ናቸው፣ አልተገዙም። ብቻ በፊት ቪዲዮን ብታዩ ሰርቻለሁ። ያኔ ምንድነው ሮቶ የቀየርኩ ጊዜ ሰርቻለሁ። እና ብቻ ልዋጭ በጣም ተስማምቶኛል። ያው ከቤት ውስጥ ልብስ እየጨረስኩኝ ነው። ብቻ አንድ ቀን የምለብሰውን አባያ ሁሉ እንዳልቀይር ፈራለሁና በጣም ልዋጭ እወዳለሁ። እና እቺው ሁለተኛ ማውኪያ ገዝቻለሁ። ለማውኪያ ትሆነኛለች። በጣም ትንሽ አይደለችም፣ በጣም መካከለኛ ናት። ለሊት ማውኪያ 2 ኖረኝ ማለት ነው። ሌላም ፒንክ ከለር ዝንጉርጉር አይታችኋል። እሷንም ለሊት ብዬ ነው ለሊት ማውኪያ ብዬ የቀየርኩት 2 ሆነልኝ ማለት ነው። ከዛን እዚህ ጋር ብስት አደርግና ሁለቱንም አንድ ላይ እሰቅላቸዋለሁ። በሌላዎቹ እጠቀማለሁ ማለት ነው። እነኚህ ለሊት ብቻ ነው የሚወጡት እና እንደዛ ነው እላችኋለሁ። ያቺኛው በርግጥ አንዳንድ የታጠቡ እቃዎችንም ንጹህ እቃ አረግባታለሁ እና እንደዛ ነው። ኩኪስ ማስቀመጫ ትሆነኛለች። ኩኪስ ማስቀመጫ ኩኪስ ልሰራ ነው ሰሞኑን። ኩኪስ ሰራና በዚህ ውስጥ ቁጭ አረጋታለሁ ማለት ነው። እና ትልቅ ትሪ እንደዛ አይነት ማይካ የለኝም ነበረ። ይኸው ትልቅ ትሪ ቀይሬያለሁ። ትልቅ ትሪ ነው፣ እንደዛችኛው አይደለችም። ያቺኛው አነስ ትላለች እና ማለት ከዚህ በፊት የቀየርኳት ማለት ነው። እና ብቻ ያው ብዙም አልገዛም እኔ እንዲህ ፕላስቲክ ነገሮችን አልገዛም። ልዋጭ ነው የምቀይረው። እና እቺን ለቡና ማፍያ ትሆነኛለች ብዬ እቺን ለሁለተኛ ጊዜ ቀይሬያታለሁ በሌላ ከለር ማለት ነው። በፊት ፒንክ ነበረች፣ አሁን ደግሞ በቀዩ ቀይሬያታለሁ ማለት ነው። እና በጣም ደስ ይለኛል። ልዋጭ ባልና ሚስት አጋጭ ይባላል። ለምን ሚስት የባልን ልብስ ይዛ ቀይር ታረጋለች። ባልየው ደግሞ የታለ ይሄ ልብስ የታለ ቀይረሽ ነው ይላል። በቃ ፍጅት ነው ማለት ነው። እና ወዳለሁ። ለማንኛውም እኔ ልዋጭ መነወጥ በጣም ነው የምወደው። አላህ ይጠብቀኝ። አልጋ ልብስ ሁሉ አንሶላ ሁሉ አለሽ ሲለኝ ጊዜ አለኝ ላውጣ ብዬ ሳየው ብረት ድስት የለውም ምናምን፣ ደህና ብርጭቆ ምናምን የለውም። ብረት ድስቶች ምናምን ቢኖሩ አወጣ ነበር። ውሻ ታማርቱልኝ እና እንደዛ ነው እላችኋለሁ ውዶቼ። እንግዲህ እንዴት ነው አንቺ የምትለውጪ? ልዋጭ ማለት ምንድነው? እኛ አናቅም ብላችሁ የሆነ ጊዜ ጠይቃችሁ አልመለስኩላችሁ። ልዋጭ ማለት ለምሳሌ የማትፈልጉት ልብስ፣ የልጅ ልብስ ሊሆን ይችላል፣ የባል ልብስ ሊሆን ይችላል፣ የራሳችሁ ልብስ ሊሆን ይችላል። አጎበር፣ አዲስ አጎበር ይወስዳሉ። እንዲህ ያልተለጠጠ ምናምን ማለት ነው። ንጹህ የሆነ አጎበር ይወስዳሉ። አንሶላ ይወስዳሉ። አሮጌ አልጋ ልብስ፣ መጋረጃ ይወስዳሉ። ብቻ እናንተ አይጠቅመኝም የምትሉት እኔ አልፈልገውም ወደፊትም የምትሉትን ልብሶች ጠቅላላ ከጫማም ጭምር ይወስዳሉ ማለት ነው። በተለይ የወንድ ልጅ ጫማ ካለ ማሻአላ ድስት፣ ብርጭቆ በቃ መርጣችሁ። እኔ ያው የወንድ ጫማ ስለሌለኝ ከዚህ በፊት ቀይሬበታለሁ። በርግጥ ድስት ምናምን ቀይሬያለሁ። ድስት የሆነ ጊዜ አሳይቻችኋለሁ። ድስት ቀይሬያለሁ እና ጫማ ስለሌለኝ ነው እንጂ አሪፍ ቀይር ነበረ። ስለዚህ እኔ በልብስ ብቻ ስለሆነ የኔ ልብሶች የማልፈልጋቸው ልብሶች የባባ የማልፈልገው የወንድም የማልፈልገው የስራጅም ካለ ከዚህ በፊት የስራጅን የማልፈልገው ነው ቀይሬያለሁ። ብቻ እንዲህ በቃ አልፈልግም የምትሉት ላይ በቃ ይሄ ሞልዌያ እንኳን ሆኖ ማይጠቅም ማለት ሞልዌያም ቢሆን ይጠቅማል፣ ግን ለምን እቃ
አልቀይርበትም የምትሉት ማለት ነው እንደዛ መጠቀም መለወጥ ትችላላችሁ እላችኋለሁ። ያው ለሰው ሰደቃ መስጠት ንያ ያላችሁ ሰዎች ለሰው ሰደቃ መስጠት አይከፋም፣ በጣም ጥሩ ነው። እንደውም ከልዋጭም በጣም ትልቅ ተመራጩ ነገር ለምስኪን ልብስ መስጠት ነው። እኔ ደግሞ ያው ይሄን እቃ ብፈልገው ለምሳሌ በጣም ፈልጌዋለሁ ብዬ ገንዘብ ይዤ በሚወጣበት ፋንታ እቃ ልብስ ባወጣ በሚለው ማወጣ በቃ ማለት ገንዘብ ለምሳሌ እችኛዋ ትሪ እኔ ውሸቱን ይሁን እውነቱን አላውቅም 450 500 ነው የሚሸጠው ነው ያለው። ውሸቱን ይሁን እውነቱን አላውቅም። ነጋዴ በርግጥ ይዋሻል፣ ግን እቺን ትሪ 500 450 500 ነው የሚሸጠው አለኝ ነው እኔ አይደለሁም ያልኩት። እና ምናልባት ቢሆን እንኳን ገበያ ላይ እንደው 500 እና 300 ብር ይዤ ከምወጣ እኔ ብሩ 300 ብር የለኝም፣ ግን ልብስ አለኝ በብሩ ፋንታ። ስለዚህ ልብሴን አድርጌ ሄጄ ቅይር አድርጌ ትሪ ኖረኝ ማለት ነው። እና እንደዛ ነው ያው ሰው እንደንያው ነው የሚኖረው። እና በቃ እኔ ልዋጭ እወዳለሁ ሄጄ ብር አውጥቼ ከምገዛ ለምን ልብስ አልሰጥም በሚለው እለውጣለሁ ማለት ነው። እና የፕላስቲክ ውጤቶቼ ጠቅላላ እዚህ ቤት ከዚህ ማስታጠቢያ ጀምሮ ከምን እዛ ጋር የተደረደሩት እንትን ምንድነው ባልዲዎች አያቻቸው እነሱ ሁሉም በቃ ፕላስቲክ የተባለ የእንጀራ ማቅረቢያ አሁን ለምሳሌ የእንጀራ ማቅረቢያ ራሱ 2 በልዋጭ አለ 2 ማስታጠቢያ ተውት። ማስታጠቢያ በአይነት ነው። ዛሬ ራሱ ቀይ ማስታጠቢያ ሲል እኔ ማስታጠቢያ ከምትሰጠኝ እቺን ስጠኛሉ ሌላ ጊዜ ማስታጠቢያ ወስዳለሁ ብዬ እቺን ወሰድኩ ማለት ነው። እና ሁሉም በቃ ሁሉም ፕላስቲክ ነገሮች ከሮቶ ጀምሮ እስከ ማስታጠቢያ እስከ ወንበር እስከ ትልቅ ለምሳሌ 20 ሊትር 2 ባልዲ አለኝ። አንዱ በሚያምር አረንጓዴ ከለር እና የሆነ እንደዚህ አይነት ከለር አለ። እሱን ብዙዎች ብቻ ልዋጭ እና የማትፈልጉት ልብስ ቤቱ ጠበበ ወይም ሰጠው ሰው የለም ምናምን ትሉ ካላችሁ ምሰጡን እየነይታችሁ ምሰጡ ካለ አለ። ግን ድንገት ልዋጭ ሲል ሲሰሙ እስቲ ሞክሩት እናንተ የሆነ ልብስ ስጡትና እንደየሀገሩ ሊለያይ ይችላል። እንደዚህ ልዋጭ የሌለበትም ሀገር ሊኖር ይችላል። እና እንደ ከተማ ውስጥ ያላችሁ ምናምን ሞክሩት። እውነት ሱስ ነው የሚሆንባችሁ፣ ግን ሱስ ይሆናል። እና እንደዛ ነው እላችኋለሁ ውዶቼ። ያው እንግዲህ ዛሬ 4 ቀን ቀየርኩ ማለት ነው። ማሻአላ ገበያ ሳልሄድ እዚችው ማለት ነው። በቃ እቺ ኩኪስ ማስቀመጫ ነው ማረጋ። እና እንደዛ ነው እላችኋለሁ ውዶቼ። ሲስተሙ እንደዛ ነው እንግዲህ። ቡና እያፈላው ነበር በነገራችን ላይ እዚህ እንግዳ መጥቶብኝ ቡና እየጠጣን ነበረ። የቡና የወተት ቡና እላችኋለሁ ውዶቼ። ካለው ልቅዳስ ዝናብም ሊዘንብ ነው። እና ምንድነው ፕላስቲክ ብርቅሽ ነው ወይ እንዳትሉ እንዲሁ ፉን ልበልበት ብዬ ነው። ብርቅ ሆኖብኝ ሳይሆን በእርግጥም ለምን ማንኪያ ለምን አትሆንም? ቤት ውስጥ ሲገባ ደስ ይላል። ማንኪያ ብትሆንም ለምን አንድ ማንኪያ አትሆንም? ቤታችሁ ስትገባ ደስ ትላለች። ለምን የራሳችሁ ነገር ነው፣ የሰው ነገር አይደለም። ይሄን ነው ማንም የኔ ነው የሚለኝ የለም። ራሴ ተጠቀምበታለሁ ማለት ነው። እንደራስ በባልዲ ይዘን ነው የምንገባው። ዝናቡ ፏ ብሎ ሲዘንብ ብርድ ልብሳችንን ይዘን ሄደን ጠቅልል አልጋችን ላይ ኑሮ በዘዴ በጣም ደስ ይለኛል። ልዋጥ መለወጥ ቁጭ ብዬ እግሬን ዘርግቼ ዛሬ ምሳ መስራት ትቼ ማለት ነው። ልክ ሽንኩርት ልከትፍ እንዲሰር ልዋጥ ሰማሁ። ትቼው እርጥፍ አድርጌ ትቼው ሄጄ ልዋጩን አፍቼ ቁጭ። ኧረ ተው ስንት ልብስ ላምጣ
ሁለት ልብስ ጨምሪ ስጨምር አሁንም አመጣለሁ። ይሄማ አይሆንም ያስጨምርሻል። እሺ ስንት ልብስ ላምጣ? አንድ ጨምሪ፣ አንድ ሁለት ሶስት ጨምሪ፣ እጅ ጨምር። ደግነቱ የማይቆጨኝ ልብስ ምናምን ነው እንትን የምለው ማነው የምለውጠው። አሁን በጣም ቁም ሳጥኔ እየቀለለልኝ የመጣ ይመስለኛል እውነት። አሁን በቃ ደስ እያለኝ ነው። አሁን ጋርቤጄ ባዶ ሲሆን ምናምን ፈልጋለሁ የማልፈልገውን ቤት ሳስተካከል ጋርቤጅ ውስጥ ነው ማለት ጋርቤጅ። ከዛ እነሱ ሲመጡ ጋርቤጁን ብድግ አድርጌ ማውጣት። ፊት ለፊታቸው አላወጣም። ታዲያ እየቆነጠርኩ ነው ማውጣት። አንድ ሁለት መጀመሪያ አንድ 5 ልብስ ምናምን አወጣና ያስጨምርሻል ሲሉኝ አንድ ሁለት ስጨምር አንድ ሁለት በቃ ከዚህ በኋላ አልጨምርም እለዋለሁ። እና በጣም አሪፍ ነገር ምን አለ እንደዚህ እንትን መኪና ልዋጭ ቢመጣ መኪና ይዘው ወጥተው እዚህ እንደዚህ ልዋጭ መኪና ልዋጭ ሲሉ ይሄ ልዋጭ መኪና ነው ልዋጭው በምን ሲሉ በልብስ እንዳለ ቁም ሳጥን ልብሴ ነው የምለብሰውን ራሱ አውጥቼ ሰጥቼ መኪና የሚያየ ነገር ነድቼው ነው የምገባው። ያጋጨውም ቢሆን ማለት ነው። ምን አለ እንደዚህ ፕላስቲክ ብቻ ካለ ማለት ነው። በተለይ እቺ ወንበር በጣም አጅባኛለች እና በጣም ደስ ትለኛለች። እቺም ፒንኳ አለች። በቃ አሁን ልብስ ሲጠፋ ከቤት ውስጥ በቃ ዛሬ አሁን ሰራጅን ልዋጭ ለወጥኩ እኮ እቃ ብሎ ማለት ነው። ልብሱን ሄዶ ነው የሚያየው። ቶሎ ብሎ ልብሱን ያያል። ልክ ቤት ውስጥ ያለ ይካል ዳመና ማሻአላህ ሊዘንብ ሲል ንፋሱ እንጂ ሊዘንብ ሲል ንፋስ ክበሩልኝ። እወዳቸዋለሁ። እንግዲህ እችሩ ፉን ልልባችሁ መጥቼ ነው። ያው ቁም ነገር ያለው ነገር ባይሆንም ያው ፉን ልልባችሁ ምናምን የመጣው ሰላማችሁ ይብዛ። ኑሩልኝ፣ ክበሩልኝ። ባይ ባይ።